ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋልን ሆዞትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። ዛሬም እንደወትሮሉ አዳዲስ መረጃዎችን አጠናቅረን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን ወደ መቀሌ በመጓዝ ላይ የነበረ የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ መመለሱ ተሰማ። ዶክተር ደብረጽዮን ገብረ ሚካኤል አዳዲስ የካቢኔ አባላትን ለመሾምና የክልሉን ቢሮዎች ሙሉ በሙሉ ለመቆጣጠር ዝግጅት እያደረጉ እንደሆነ ምንጮች ጠቁመዋል። ይህንንና ጠቅለል ያለ ትግራይ መቀሌ ዛሬ ውሎ ምን ይመስላል የሚለውን በዝርዝር ይዘናል። ለብዙ ተንታኞች አነጋጋሪ የሆነው የኤርትራ መንግስት ሻዕቢያ በኢትዮጵያ ፖለቲካና ቀጠናዊ ሁኔታ ላይ ያለው ተሳትፎ ሁልጊዜም አነጋጋሪነቱ ይታወቃል። በዚህ ርዕሰ ጉዳይ ዙሪያም የተጠናቀረ ዝርዝር ዘገባን ይዘናል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የዲፕሎማሲ መፍትሄ በጠረጴዛ ላይ ባለ ቁጥር አሜሪካ ግዴለሽ ወታደራዊ ጀብዱን ትመርጣለች በማለት መክሰሳቸውን ከውጭ እንዲሁም የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረጉ 5 ጨዋታዎች መደረግ ይጀምራሉ የሚለውን ከውጭ ይዘናል። በዝርዝር ወደ ኋላ ላይ የምንመለስባቸው ርዕሰ ጉዳዮቻችን ናቸው። ቀደም ብለን ያሻገርናችሁ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸው አበይት ርዕሰ ጉዳዮቻችን መካከል አበይቶቹ ናቸው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ግን እናንተ ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን በማጠናከር ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን እናልፋለን። ወደ መቀሌ በመጓዝ ላይ የነበረው የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ መመለሱ ተሰማ። ዛሬ ማለዳ ከአዲስ አበባ ተነስቶ ወደ መቀሌ ሲጓዝ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ0100 ባልታወቀ ምክንያት ጉዞውን አቋርጦ ወደ መነሻው አዲስ አበባ መመለሱ ተነግሯል። መነሻውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው የበረራ መዳረሻው መቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነበር። በእቅዱ መሰረት ረፋድ 1 ሰዓት ከ45 መቀሌ ማረፍ ነበረበት። አውሮፕላኑ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ለማረፍ ጥቂት ደቂቃዎች ሲቀሩት ባልተጠበቀ ሁኔታ አቅጣጫውን በመቀየር ወደ አዲስ አበባ ተመልሷል። በረራው ለምን ሊቋረጥ እንደቻለና አውሮፕላኑ እንዲመለስ የተደረገበት ምክንያት እስካሁን በይፋ የታወቀ ነገር ባይኖርም እንኳ በትግራይ ክልል ካለው ወቅታዊ የጸጥታ ችግር ጋር በተያያዘ ሊሆን እንደሚችል ተገምቷል። ትግራይ መቀሌ የዛሬ ቀን ውሎ ምን ይመስላል? እንዲሁም ደግሞ ምን አዲስ መረጃ ሳለ ተከታዩን እንመልከት። ዛሬ በመቀሌ ከተማ ዋና ዋና መንገዶችና የመንግስት ተቋማት አካባቢ የጸጥታ ኃይሎች በብዛት ይስተዋላሉ። ከተማዋ አንጻራዊ ሰላም ቢታይባትም እንኳ ህዝቡ በከፍተኛ ስጋትና ጥንቃቄ ውስጥ ይገኛል። የንግድ ተቋማትም በከፊል ተከፍተዋል። ዶክተር ደብረጽዮን ባሉበት የፕሬዝዳንት ቢሮ አካባቢ ጥበቃው ከመቼውም ጊዜ በላይ ተጠናክሯል። ሌተናል ጀነራል ታደሰ ወረደ ህገወጥ የስልጣን ወረራ ሲሉም የገለጹትን እርምጃ በጽኑ አውግዘውታል። የክልሉ የመንግስት ሰራተኞችና የጸጥታ አካላት ለጊዜው አስተዳደሩ ብቻ ታማኝ እንዲሆኑና ከአዲሱ አመራር የሚሰጡ ትዕዛዞችን እንዳይቀበሉም አሳስበዋል። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ዛሬም ቢሮ ውስጥ የስራ ስብሰባዎችን እያካሄደ መሆኑ ተዘግቧል። አዳዲስ የካቢኔ አባላትን ለመሾምና የክልሉን ቢሮዎች ሙሉ በሙሉ ለመቆጣጠር ዝግጅት እያደረጉ እንደሚገኙ ምንጮች ይጠቁማሉ።
ለህዝቡ መረጋጋት እንዲኖርና የክልሉን ሉዓላዊነትን ለማስከበር የሚሉ መልእክቶችን በማህበራዊ ሚዲያዎቻቸውም እያስተላለፉ ነው። እስካሁን ድረስ ከፌዴራል መንግስት በኩል ይፋዊና ዝርዝር መግለጫ ባይሰጥም በውስጥ መስመር ግን ጥብቅ ማስጠንቀቂያዎች እየተላለፉ እንደሆነም ምንጮቻችን ጠቁመዋል። በዚህም የበጀት ስጋት እንዲሁም የሰላም ስምምነቱን ይመለከታል። ለክልሉ የሚላከው የቀጣይ ወር በጀት ሊታገድ ይችላል የሚሉ ወሬዎችም በመቀሌ በስፋት እየተናፈሱ በመሆኑ የመንግስት ሰራተኞች ዘንድ ስጋትን ፈጥሯል። የሰላም ስምምነቱን በተመለከተ ዓለም አቀፍ አደራዳሪዎች የፕሪቶሪያው ስምምነት ሊፈርስ ይችላል በሚል ስጋት በሁለቱ ወገኖች መካከል አስቸኳይ ድርድር እንዲጀመር ግፊትን እያደረጉ ይገኛሉ። ዛሬ መቀሌ በአንድ ከተማ ውስጥ ሁለት መንግስታት ያሉባት ከተማ ሆናለች። አንደኛው በቢሮ ውስጥ የተቀመጠውና በህወሓት የሚመራው ሲሆን ሌላኛው ደግሞ በፌዴራል መንግስት እውቅና ያለውና መሬት ላይ ያለውን የጸጥታ ኃይል በከፊል የሚመራው ጊዜያዊ አስተዳደር ነው። ሁኔታው በሰላማዊ መንገድ ካልተፈታ በቀጣዮቹ ጥቂት ሰዓታት ወይም ቀናት ውስጥ አዳዲስና አስቸጋሪ ክስተቶች ሊፈጠሩ ይችላሉ የሚሉ ስጋቶች በማህበረሰቡ ዘንድ እየተነሱ ይገኛሉ። የኤርትራ መንግስት ሻዕቢያ በኢትዮጵያ ፖለቲካና ቀጠና ሁኔታ ላይ ያለው ተሳትፎ ሁልጊዜም ለብዙ ተንታኞች አነጋጋሪ ነው። አሁን ባለንበት በ2018 ዓ.ም ተጨባጭ ሁኔታ የኤርትራ ቀጣይ ሊሆን የሚችሉ እንቅስቃሴዎች በዋነኛነት ከኢትዮጵያ ወቅታዊ የውስጥ ፖለቲካ እንዲሁም ከቀጠናው የኃይል ሚዛን ጋር የተያያዙ መሆናቸውን የተለያዩ የፖለቲካ ተንታኞች ሀሳብን ይሰነዝራሉ። የተዘጋጀው ጥንቅር እንደሚከተለው ይቀርባል። ኤርትራ በሰሜን ኢትዮጵያ በተለይም በትግራይና በአማራ ክልል የሚኖራት እንቅስቃሴ ለብሔራዊ ደህንነቷ ወሳኝ እንደሆነ ታምናለች። የህወሓት መዳከምን መፈለግ እንዲሁም ከአካባቢው ኃይሎች ጋር የሚኖር ግንኙነት በህወሓት ውስጥ ያለው የአሁኑ ክፍፍልና ለመረጋጋት ለኤርትራ መንግስት እንደ መልካም አጋጣሚ ሊታይ ይችላል። ድርጅቱ በውስጡ ሽኩቻ ተዳክሞ እንዲቀጥልና ለኤርትራ ስጋት እንዳይሆነ የማድረግ ፍላጎትም አለ። ከፌዴራል መንግስቱ ጋር ያለውን ግንኙነት በሻከረባቸው ወቅቶች ኤርትራ በኢትዮጵያ ውስጥ ካሉ የተለያዩ የክልል ኃይሎች ወይም ታጣቂ ቡድኖች ጋር ያላትን ትብብር በማጠናከር እንደ መጫወቻ ካርድ ልትጠቀምበት ትችላለች። የቀይ ባህርና የባህር በር ጉዳይ ይህ ነጥብ በአሁኑ ወቅት በሁለቱ ሀገራት መካከል ላለው ቅዝቃዜ ዋነኛው ምክንያት ነው። በኢትዮጵያ በኩል ሉዓላዊነትን ማስጠበቅ፣ በኤርትራ በኩል ደግሞ ኢትዮጵያን የማግለል ስትራቴጂ። ኢትዮጵያ የባህር በርን በሰላምም ይሁን በኃይል አገኛለሁ በሚል ሉዓላዊነትን የማስጠበቅን አቋምን ይዛለች። ኤርትራ ደግሞ እንዲሁም ኢትዮጵያን የማግለል ስትራቴጂን እየተጠቀመች ትገኛለች። ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ ተሰሚነትን ለመቀነስ ኤርትራ ከጎረቤት ሀገራት ጋር ያላትን ወታደራዊና ኢኮኖሚያዊ ትስስርን የማሳደግ እንቅስቃሴን ጀምራለች። ያም ሆነ ኢትዮጵያ የባህር በርን በማስመለስ ሉዓላዊነት ጥያቄን ለመመለስ ከዳር እስከ ዳር ህዝቦቿ ሆ ብለው በአንድነት ቆመዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተመራጩ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ በዓለ ሲመት ስነ ስርዓት ላይ ለመታደም ጅቡቲ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተመራጩ የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ በዓለ ሲመት ስነ ስርዓት ላይ ለመታደም ጅቡቲ መግባታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የአዲስ አበባ የስፖርት መሰረተ ልማት ስኬት ዓለም አቀፍ የስፖርት ሁነቶችን የማስተናገድ እድልን እየፈጠረ ነው። የአዲስ አበባ የስፖርት መሰረተ ልማት ስኬት ዓለም አቀፍ የስፖርት ሁነቶችን የማስተናገድ እድልን እየፈጠረ መሆኑን ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። ተጨማሪ አለን። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 3ኛ መደበኛ ጉባኤውን በአድዋ ድል መታሰቢያ የምክር ቤቱ መሰብሰቢያ አዳራሽ ተካሂዷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዲሁም የከተማው ሌሎች ከፍተኛ አመራሮች በምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያን ሰጥተዋል። ከንቲባ አዳነች አቤቤ ከምክር ቤቱ አባላት ለተነሱ ጉዳዮችም በሰጡት ማብራሪያ መሰረት በአዲስ አበባ ለሀገር ተረካቢ ህጻናትና ወጣቶች ምቹ ምህዳር መፍጠር መቻሉን ገልጸዋል። በዚህም ህጻናትና ማቆያና በልጆች መጫወቻ ማዕከላት ግንባታ ሀገር ተረካቢ ዜጎችን ጤናማና ብቁ የሚያደርጉ ሰፋፊ የልማት ስራዎች መሰራታቸውን ተናግረዋል።
በተለይም ወጣቶች የስፖርታዊ እንቅስቃሴን ባህል በማዳበር ጊዜያቸውን በአካልና በአእምሮ የሚያዳብሩበት ምህዳር መፍጠር እንደተቻለ አንስተዋል። በዚህም 495 የነበረውን የስፖርት ማዘውተሪያ ስፍራ አሁን ወደ 2000 በማሳደግ ጤናማና ብቁ የሆነ ተተኪ ስፖርተኛን በማፍራት ከፍተኛ ሚና የሚጫወቱ መሆናቸውን ገልጸዋል። በዚህም በስፖርት መሰረተ ልማት ማስፋፋትና ለማህበረሰቡ ቅርብ እንዲሆን በማድረግ በተሰራው ስራ ከተማዋን ዓለም አቀፍ ስፖርታዊ ውድድሮች እንድታስተናግድ እንዳስቻላት መሆኑን ጠቁመዋል። ለአብነትም በሚያዝያ ወር ብቻ 3 ዓለም አቀፍ ስፖርታዊ ሁነቶች በአዲስ አበባ ከተማ መስተናገዳቸውን አብራርተዋል። ዓለም አቀፍ ስፖርታዊ ውድድሮች የሀገራችንን ባህልና እሴትን በማስተዋወቅ የህዝብ ለህዝብ ትስስርን በመፍጠር በወጣቱ ትውልድ ከፍተኛ መነቃቃት እየፈጠረ መሆኑን አስረድተዋል። የአቃቂ ዓለም አቀፍ ሜዳ፣ የአደይ አበባ፣ የአዲስ አበባና አበበ ቢቂላ ዓለም አቀፍ ስታዲየሞች ለመዲናዋ የስፖርታዊ ውድድር አቅም እንደሚሆኑም አንስተዋል። የ1447ኛው የሀጅ ጉዞ የማስጀመሪያ መርሃ ግብር በኢትዮጵያ አየር መንገድ ቅጥር ግቢ ተካሄደ። የሀጅ መርሃ ግብሩን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በኢትዮጵያ አየር መንገድ ግቢ ተገኝተው በይፋ አስጀምረውታል። ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ መርሃ ግብሩን ባስጀመሩበት ወቅትም የ1447ኛው የመጀመሪያው ዙር የሀጅ ጉዞ በይፋ መጀመሩን ገልጸዋል። የሀጅ ጉዞን ለሚያደርጉ እምነቱ ተከታዮችም የመልካም ጉዞ መልእክታቸውን አስተላልፈዋል። መንግስት የሀጅ ጉዞ የተሳለጠ ለማድረግም ከምዝገባ ክፍያ ስርዓት ጀምሮ ምቹ ሁኔታ መፍጠሩን ገልጸዋል። የኢትዮጵያ አየር መንገድም ለሀጅ ተጓዦች ለሚደረገው የተሳለጠ አገልግሎት ምስጋናን አቅርበዋል። በኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ኃላፊ ለማ ያደቻ አየር መንገዱ የሀጅ ተጓዦችን በማመላለስ ረገድ የረጅም ጊዜ ታሪክ እንዳለው ገልጸዋል። ዘንድሮም ይህን የረጅም ዘመን አገልግሎት በማለቅ ጉዞውን የተመቸና የተሳለጠ ለማድረግ አስፈላጊው ዝግጅት መደረጉን ነው የተናገሩት። በወሰድነው ካርድ ለሀገርና ለሕዝብ የተሻለ ሀሳብ ያለውን ፓርቲ ለመምረጥ ተዘጋጅተናል ሲሉ የሚዛን ቴፒ ዩኒቨርሲቲ ተማሪዎች ገለጹ። ግንቦት 24 ቀን 2018 በሚካሄደው 7ኛ ጠቅላላ ምርጫ የዩኒቨርሲቲ ተማሪዎች እንዲሳተፉ በልዩ ሁኔታ ካርድ እንዲያወጡ መደረጉ ይታወሳል። ይህ ዕድልን ተጠቅመው ምርጫ ካርድ ያወጡ የሚዛን ቴፒ ዩኒቨርሲቲ ተማሪዎች በወሰዱት ካርድ ለሀገርና ለሕዝብ የተሻለ ሀሳብ ያለውን ፓርቲ ለመምረጥ መዘጋጀታቸውን ተናግረዋል። የኢትዮጵያ ዜና አገልግሎት ካነጋገራቸው ተማሪዎች መካከልም ተማሪ አስታወሰኝ አምሃ በምርጫ ለመጀመሪያ ጊዜ እንደሚሳተፍና ምርጫ ቦርድ ቴክኖሎጂን በመጠቀም ተማሪዎች በልዩ ሁኔታ ካርድ እንዲያወጡ ማመቻቸቱ የምርጫውን አሳታፊነትን ያሳያል ብለዋል። በዘንድሮ ምርጫ በመሳተፍ ለቀጣይ ሀገርን የሚመራ ፓርቲ መምረጥ የሚያስችለውን እድል በማግኘቱ መደሰቱን ገልጾም በምርጫ የአንድ ሰው ድምጽ ዋጋ ስላለው ካርዱን በሚገባ እጠቀምበታለሁ ነው ያለው። ተማሪ ነሲማ ሐሰን በበኩሏ ትምህርታቸውን ሳይስተጓጎል በምርጫ የሚሳተፉበት እድል መመቻቸቱ የሚበረታታ መሆኑን ጠቁማ ይህም ብሔራዊ ምርጫ ቦርድ ሁሉንም ያሳተፈ ምርጫ ማካሄድ እንደሚያስችለው ገልጻለች። የመምረጥ ዲሞክራሲያዊ መብታቸውን ለመጠቀም ካርድ ወስደው እየተጋጁ እንደሆነ የተናገሩት ደግሞ ተማሪ ሺመዲን አይቸው እንዲሁም ወንድም አገኘ አምቦ ናቸው። ለዩኒቨርሲቲ ተማሪዎች በተመቻቸ ዲጂታል የመራጮች ምዝገባ ተጠቅመው ምርጫ ካርድ እንዳወጡ ገልጸውም በጠቅላላ ምርጫው ድምጻቸውን ለፈለጉ ፓርቲ በመስጠት ዲሞክራሲያዊ መብታቸውን እንደሚጠቀሙ አረጋግጠዋል። የሰው ሕይወትን ያጠፋን የፖሊስ አባልን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታወቀ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኘ ባልቻን በክላሽንኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመችሆን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟች እንዲሁም በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኘ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ
ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበረ ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም እንኳን የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑን እንዲሁም ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸምን መሰል ድርጊቶችን የማይታገስ መሆኑንና የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ እንደሚያደርግ አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች፣ ዘመድ አዝማዶች፣ ጓደኞችም መጽናናትን ተመኝቷል። በዘንድሮ የኢትዮጵያ ታምረት ኤክስፖ ከ57 ቢሊዮን ብር በላይ የገበያ ስምምነት መፈጸሙን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ኢትዮጵያ ታምረት ለሁለንተናዊ ሉዓላዊነት በሚል መሪ ሐሳብ ሲካሄድ የቆየው የ2018 የኢትዮጵያ ታምረት ዓለም አቀፍ ኤክስፖ የመዝጊያ መርሃ ግብር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ተጨማሪውን ይዘናል። የኢንዱስትሪ ሚኒስትር መላኩ አለበል በዚህ ወቅት ኢትዮጵያ ራሷን መቻሏ የህልውና እንዲሁም የሉዓላዊነት ጉዳይ እንደሆነ ገልጸዋል። አርቲፊሻል ኢንተለጀንስን ለምርታማነትና ለፈጠራ መጠቀም መጪውን ዘመን መዋጀት መሆኑን ጠቅሰዋል። ለአብነት ያህልም በአምስቱ ዘርፎች ከ350 በላይ ኢንዱስትሪዎች መሳተፋቸውን ጠቅሰው ጀማሪ ድርጅቶችን ለማበረታታት በተደረገው ድጋፍ ምርታቸውን እንዲያቀርቡ መደረጉንም ገልጸዋል። በዚህ መርሃ ግብር 20 ስታርታፖች የፈጠራ ስራቸውን ለጎብኚዎች ማቅረባቸውንም አክለዋል። አዳዲስ ፈጠራ የተጨመረባቸውን የምርት ልማት ውድድሮችን በ22 ኢንዱስትሪዎች ለእይታ መቅረባቸውን ጠቅሰው በምግብ ቅምሻ 10 ድርጅቶች ከተለያዩ ግብአቶች ያመረቷቸውን ልዩ ልዩ ምርቶችን በተሳታፊዎች ማስመረጣቸውን ተናግሯል። በኤክስፖ ከ12000 በላይ የግብይት ትስስሮች በአምራቾች መካከል መከናወናቸውንም ጠቁሟል። በ16 የመንግስት ተቋማትና አምራች ኢንዱስትሪዎች መካከል በተደረገ ትስስር ከ57 ቢሊዮን ብር በላይ የገበያ ስምምነት መፈጸሙን ጠቅሰዋል። መንግስት ለአምራች ዘርፉ የሰጠውን ትኩረት በኤክስፖ ማሳየትን መቻሉንም ገልጸዋል። አምራቾች ወደ አፍሪካ ገበያዎች ጭምር መግባት እንዳለባቸው አቅጣጫ የተቀመጠበት የፋይናንስ አቅርቦትን ለማሻሻል ውሳኔ ላይ የተደረሰበት እንዲሁም በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የታገዘ የምርት ሂደትን ለመጀመር መነሳሳት የተፈጠረበት ኤክስፖ ነው ብለዋል። በርካታ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን እንዲያስተዋውቁና ከከፍተኛ ኢንዱስትሪዎች ጋር ትስስር እንዲፈጥሩ መደረጉንም ገልጸዋል። የቀጣዩ ዓመት የኢትዮጵያ ታምረት ኤክስፖ ከግንቦት 5 እስከ 10 ቀን 2019 ዓ.ም ይካሄዳልም ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርስዎ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የዲፕሎማሲ መፍትሄ በጠረጴዛ ላይ ባለ ቁጥር አሜሪካ ግዴለሽ ወታደራዊ ጀብዱን ትመርጣለች በማለት ከሰሱ። ውጭ ጉዳይ ሚኒስትሩ አባስ አራግቺ ኢራን ለአሜሪካ ግፊት በፍጹም አትንበረከክም እያሉ ሲሆን ይህን ያሉበት ሁለቱም ወገኖች በሆርሙዝ የባህር ሰርጥ ውስጥ እርስ በርስ ጥቃት ሰንዝረዋል ከተባባሉና አሜሪካ በኢራን መርከቦች ላይ ተኩስ ከከፈተች ከአንድ ቀን በኋላ በኤክስ ገጻቸው ባስተላለፉት መልእክት ነው። ምንም እንኳን ግጭቶች ቢኖሩም እንኳን ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱ እንደጸና መሆኑን ገልጸዋል። ይህ ስምምነት አሜሪካ እንዲሁም እስራኤል በየካቲት ወር ውስጥ የጀመሩትን ጦርነት ለማቆም የሚያስችሉ ንግግሮችን ለማድረግ ያለመ ነው።
እንደ አሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጻ ደግሞ ኢራን ለአሜሪካ የሰላም ጥያቄ የሰጠችው ምላሽ አርብ ዕለት ይጠበቅ ነበር። ሩቢዮ በጣሊያን ባደረጉት ጉብኝት ወቅት ጥያቄው ቁም ነገር ያለው እንደሚሆን ተስፋ አደርጋለሁ ብለዋል ሲል ቢቢሲ ዘግቧል። ሙጅተባ ካሚኔ በኢራን ወታደራዊ ስትራቴጂ ውስጥ ቁልፍ ሚናን እየተጫወተ መሆኑን የአሜሪካ የስለላ ተቋማት ገለጹ። የዩናይትድ ስቴትስ የስለላ ተቋማት ባወጡት አዲስ ግምገማ መሰረት የኢራን ከፍተኛ መሪ ልጅ የሆኑት ሙጅተባ ካሚኔ ከህዝብ እይታ ርቀው ቢቆዩም እንኳ በሀገሪቱ የጦርነት ስትራቴጂ ቀረጻ ላይ ከፍተኛ ተሳትፎን እያደረጉ መሆናቸውን ጠቁሟል። ሙጅተባ ካሚኔ ከከፍተኛ የኢራን ባለስልጣናት ጋር በቅርበት በመስራት የሀገሪቱን ወታደራዊ እርምጃዎችን በመምራት ረገድ ጉልህ ሚና እየተጫወቱ እንደሚገኙ የስለላ ምንጮቹ አመልክተዋል። በኢራን ከፍተኛ አመራሮች መካከል ያለው የስልጣን ሚዛን አሁንም ግልጽ ባይሆንም እንኳ የተለያዩ ቡድኖች ከትዕይንት በስተጀርባ ከፍተኛ የተጽዕኖ ፉክክር እያደረጉ መሆኑ ተገልጿል። ሙጅተባ ካሚኔ ኢራን ከዩናይትድ ስቴትስ ጋር ለምታደርገው ማንኛውንም አይነት ድርድር አቅጣጫን በመወሰን ረገድ ወሳኝ ሰው ተደርገው ተወስደዋል። የኢራን የውስጥ ምንጮች ሙጅተባ ካሚኔ ቀደም ሲል ከደረሰባቸው ጉዳት ሙሉ በሙሉ አገግመው በጥሩ ጤንነት ላይ እንደሚገኙም አረጋግጠዋል። የኢራኑ ፕሬዝዳንት ከሙጅተባ ካሚኔ ጋር በቅርቡ ያደረጉት ፊት ለፊት ግንኙነት ግለሰቡ በእስላማዊት ሪፐብሊክ የፖለቲካ እንዲሁም የስትራቴጂክ መዋቅር ውስጥ ያላቸው ተጽዕኖ እያደገ መምጣቱን የሚያሳይ መሆኑ ተነግሯል። በመጨረሻም ዜና ስፖርት። የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረጉ 5 ጨዋታዎች መደረግ ይጀምራል። በሊጉ ከ3 ተከታታይ ድል በኋላ በሳምንቱ መጨረሻ በማንቸስተር ዩናይትድ ሽንፈትን ያስተናገደው ሊቨርፑል ወደ ድል ለመመለስ ወደ ሜዳ ይገባል። አመሻሽ 11 ሰዓት ላይ ማንቸስተር ዩናይትድ ከሜዳ ውጪ ተጉዞ ከሰንደርላንድ ጋር ጨዋታውን ያደርጋል። የአውሮፓ ቻምፒየንስ ሊግ ተሳትፎን ያረጋገጠው ማንቸስተር ዩናይትድ በሊጉ 4ኛ ተከታታይ ድሉን ለማሳካት ይፋለማል። በተመሳሳይ ሰዓት ፉላም ከበርንማውዝ እንዲሁም ብራይተን ከወልቭስ ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከ30 ላይ ደግሞ ማንቸስተር ሲቲ በሜዳው ኢትሃድ ከብሬንትፎርድ የሚያደርገው ጨዋታ ይጠበቃል። በ35ኛ ሳምንት የሊጉ መርሃ ግብር ነጥብ የጣለው ማንቸስተር ሲቲ የዋንጫ ፍክክሩን ለማስቀጠል ይፋለማል። ማንቸስተር ሲቲ የዛሬውን ጨዋታ የሚያሸንፍ ከሆነ አርሰናል ነገ ምሽት ጨዋታውን እስከሚያደርግ ድረስ የነጥብ ልዩነቱን ወደ 2 ማጥበብ ይችላል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እንዲደርሱ ያጠናቀርናቸውን የዕለቱን ዜናዎቻችንን አበቃን። ምርጫችሁን መሃል ሚዲያ መሃል ዜና አድርጋችሁ ስትመለከቱ ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በቴሌግራም በቲክቶክ እንዲሁም ፌስቡክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ሰናይ ቀን ተመኘን።